तेरे दर पर सनम चले आए तू न आया ये मोह मोह के धागे तेरी उंगलियों से जा गरम चाय की प्याली हो कोई उसको पिलाने वाली हो አኑ መሊክ ይህ ስም እንግዲህ ሁላችን እንደምናውቀው በዘጠናዎቹ የህንድ ሙዚቃ ወዳዱን በአጠቃላይ ያስጨፈረ ስም ነበር። ምን አይነት አስማተኛ ነው! በፈጠራቸው እያንዳንዱ ዜማዎች ሙሉ አገሪቱን ወይም ህንድን አስጨፍሯታል የተባለ ጀግና ነው። የሱ እያንዳንዱ ግጥምና ዜማው ህፃንም ሆነ አዋቂ ቶሎ ቀባ አድርጎት አብሮ የሚዘፍነው አብሮ የሚያጎራጉረው ሙዚቃው መሆን ችሏል። እንዲያም ያለሱ ሙዚቃ ትልልቅ ፓርቲዎች እንኳን ባዶ ነው የሚሆኑት የሚባልለት ነው። የካሊ ካሊ አኺን የጎሬ ጎሬ ጋ ግን እናንተ ይህን ገምታችሁ ታውቃላችሁ? ይህን ያህል ትልቅ ስም ካለው አንድ ግለሰብ በስተጀርባ ሌላ ሚስጥሮችም አሉ ቢባል አያስደነግጥም? ሁላችንም ፕሌሊስታችን ላይ የምናስቀምጣቸው እነዚህ ሙዚቃዎችና ዜማዎች በትክክል ግን ኦሪጂናል ነበሩ እንዴ? ያ ስብናስ ወይም ያ ግለሰብ ቲቪ ላይ እያሳቀና እያስተማረ ይታይ ነበረው በራሱ በግል ህይወቱ ግን ያን ያህል ሐቀኛና ንጹህ ሰው ነበር እንዴ? የጥያቄዎች ተራራ በአንድ ጊዜ ተናደ። ክስም ቢሆን ረጅም ሊስት ነው የወጣበት። አነጋጋሪ ነገርም ቢሆን ሊለቀው አልቻለም። እንዲያውም ደጋግሞ ይህ ትልቅ ሙዚቀኛ ያለውን ብቃት ከመጠቀም ይልቅ በጥያቄ እና በአወዛጋቢ ነገሮች ሁሉ ጊዜ ስሙ የሚጠራ ሰው መሆን ቻለ። አንዴ ሴቶችን በማስገደድ አንዴ ደግሞ #ሚቱ በሚለው ክስ እንደ ማዕበል ስሙንም ስብናውንም ስራውንም ይዞት በረረ። that Anu Malik is an indecent man कि वो ठरकी है। इसके बाद उन्होंने एक खाली मैदान में गाड़ी रोक दी, अपनी पैंट की जिप खोली और लड़की का सर पकड़कर अपनी गोद की तरफ खींचा। आइडल में उनके साथ जज रह चुकी सिंगर अलीशा चेन्नॉय ने भी እና ማን ነው አኑ መሊክ? እውነተኛ የዜማና የግጥም አቀናባሪ ነው? የሙዚቃ ነጋዴ ነው? ወይንስ ደግሞ በጣም ብቃት ያለው ግለሰብ ሆኖ በአነጋጋሪ ነገሮች ብዛት ብቃቱና ችሎታውን ሳይጠቀምበት ወደ ጨለማ ውስጥ እንዲጠፋና ዛሬ እንድናጣው ምክንያት ሆኗል? हमारी एंट्री मारी तुमने, वो मेरा गाना गाया, तो आप लोग क्या ये सेलिब्रिटी जजेस को बुला के इनका मजाक करते हो आप लोग? मैं चुप नहीं रह सकता, मुझे बिल्कुल पसंद नहीं आया और शेखर आई रियली वांट टू। ለዛሬ ቦሊውድ ፕሮፋይል በተሰኘው ፕሮግራም እንግዲህ የአኑ መሊክ የህይወቱን መጽሐፍ እያንዳንዱ ገጽ እየገለጠን እናየዋለን። የሱ የትግሉን ታሪክ እናያለን፣ የስኬታማነቱን ሚስጥርም፣ የሙዚቃዎቹን አስማትም። እንደዛ አነጋጋሪ ነገሮችማ አይታለፉም። ሁል ጊዜ ከዜና እንዳይጠፋ ያደረጉትና ስሙ እንዲጠራ የሚያረጉት የነበሩ ነገሮች እውነት ናቸው የሚለውንም እናያለን። ይህ የአኑ መሊክ እንግዲህ አስገራሚ ጉዞ የሚጀምረው ኖቬምበር 2 1960 በፈረንጆቹ ሙምባይ ከተማ ውስጥ ነው። የተወለደው ምን አይነት ቤተሰብ ውስጥ ነው? ሙዚቃ በደም ስራቸው እንደ ደም ሆኖ ይዞራል፣ ይንቀሳቀሳል የሚባልበት ቤተሰብ ነው። አባቱ ሰርዳር መሊክ በሰዓቱ ታዋቂ ሙዚቀኛ ነበር። ግን ያ ጊዜ በጣም የተለየ ነበር። ምክንያቱም ሰርዳር መሊክ በሰዓቱ በስራዎቹ ታዋቂ እንኳን ሆኗል፣ ግን ያን ያህል ክብርና ገንዘብ ማግኘት አልቻለም። ምናልባት የሚገባውን ያህል አላገኘም የሚባል ዘፋኝ ነበር። ከልጅነቱ አባቱም በዚህ ዘርፍ ላይ ሲታገል ማየቱ ፍም ሆኖ አንባብ ሰርዳር መሊክ ማለትም የዛሬው አኑ መሊክን ውስጡ ከፍተኛ እሳት ያቀጣጠለበት ያ ክስተት ይሆናል። በልጅነቱ ግትር ያለውም አባቴ በጅምር የተውን ወይም ያላሳካውን ህልሞች እንዳላሳካለታለሁ፣ እዛም ደረጃ ደርሻ አሳየዋለሁ፣ አባቴ መድረሻ አልቻለበት ብሎ የወሰነ ይመስላል። ማለትም ሙዚቃን በውርስ ነው ያገኘው፣ ግን ጉዞውና ትግሉ ያን ያህል ቀላል አልነበረም። ገና በ7 ዓመቱ ከሙዚቃ ጋር በጣም በመቀራረቡ ማንኛውንም ቃል ቀያይሮና ደራርቦ ወደ ዜማ ወደ ግጥም መቀየር እንደሚችል እየታወቀው ሄደ። በቤት ውስጥ በብዛት ራጃ ሜሄንዲ አሊ ካን ሳብ፣ ሳሂድ ሉዲያኒና ራጅ ከፑር የመሰሉ አንጋፋ የሆኑ ሰዎች ሲመላለሱ ያይ ነበረ። ይህም ማለት ኢንስፒሬሽን በብዛት ነበረው ማለት ነው። በልጅነቱ አኑ መሊክ ከትምህርት ይልቅ ወደ ሙዚቃ በጣም ትኩረት ያደርግ ነበር። ስለዚህ በለጋ እድሜው ሃርሞኒየም፣ ተብላ የሚባለው ባህላዊ ከበሮ እና የተለያዩ ፒያኖች ላይ ብዙ አይነት ዜማዎችን ይሞክር ነበር። ምናልባትም በዛ ሰዓት እንግዲህ የሙዚቃ ዳይሬክተር የመሆን ህልም ያየበት ሰዓት ነው ሊባል ይችላል። በእርግጥ አባቱ ቀድሞ ስም አግኝቷል ወይም ስም ነበረው፣ ግን የአኑ መሊክ ትግል የነበረው ለየት ያለ የራሱ የሆነ ስም ማግኘት ነበር ጥረቱ ወይም ትግሉ። ከዛም በመቀጠል በ1977 ለእይታ የበቃው የሞሆን ሸቲ ፊልም የሆነው አንተር ቫሊ 77 በተሰኘው ፊልም የሥራ ህይወቱን አንድ ብሎ ጀመረ። በዛ ሰዓትም በደንብ እንዲታወቅለት ስሙን ቀየረና አኑ መሊክ አለው። በእርግጥ በፊልሙ ላይ በጣም በብዛት ሙዚቃውን የተጫወተው ወይም ያቀረበው የአባቱ የሰርዳር መሊክ ሙዚቃዎች ነበሩ። በዛ ፊልም ላይ አኑ መሊክ አንድ ሙዚቃ ነበር ያቀናበረው ወይም ኮምፖዝ ያደረገው፣ ጁሁ ቫሊ ኢትራኔ ቫሊ የሚለው ሙዚቃ። በሰዓቱም አሻ ቦስሌ ነበር የዘፈነችው ሙዚቃው በሰዓቱ ያን ያህል ብዙም አቀባበል ባያገኝም ግን ከአሻ ቦስሌ ጋር ረጅም ጉዞውን አንድ ብለው ጀመሩ የሚባልበት ክስተት ተፈጠረ።
በመቀጠልም ሙሉ አልበም ማግኘት የቻለው በ1981 በፈረንጆቹ ለእይታ የበቃው ፑነም በተሰኘው ፊልም ነበር። እንደሚባለው ከሆነ ይህንን እድል ያገኘው የጊዜው ታዋቂው ዘፋኝ ሻሌንደር ሲንግ አናግሮለትና ጠይቆለት ነው ተብሏል። ፊልሙ እንኳን ብዙም አቀባበል አላገኘም፣ ግን ፊልሙ ላይ የነበረ ሜሁ ሐሲናና ሙሐበት ረንግ ላይጊ የተሰኙት ሙዚቃዎች የተወሰነ እውቅና ያገኙና የተወደዱ ሙዚቃዎች ሊሆኑ ቻሉ። እነዚህን ሙዚቃዎች የተጫወተው መሐመድ ረፊ ሳህብ ነበረ በድምጽ የተወነው። ግን ይህን ሙዚቃ ከተቀዳ ከትንሽ ጊዜ በኋላ ዓለምን ትቶ ተሰናብቶ ሄዷል፣ አርፏል። በዛው መቀጠልም በ1981 ቀጥሎ የወጣው አፐስኪ ባት የተሰኘው ፊልም ላይ በ1982 ደግሞ ለእይታ የበቃው መንገል ፓንዴ ፓገል ፕሬሚ የተሰኘው እንዲሁም በ1983 ለእይታ የበቃው ፊልም ኤክ ጃን ሂሃም የተሰኘው ፊልም ላይ የሙዚቃ አቀናባሪው አኑ መሊክ መሆን ቻለ። ፊልሞቹ እንኳን ቦክስ ኦፊስ ላይ ተንኮታኩተው የወደቁት፣ ግን ከዛ መሃል አንድ ሙዚቃ ዲለጋና ቱምኪያ ጃኑ አስማምፒ ሊክዱንጋ ቱምሃራናም እና ያድ ቴዲያይጊ የተሰኙት ሙዚቃዎች ከእያንዳንዱ ፊልም ላይ አንዳንድ ሙዚቃ የተመልካቹን ቀልብ መሳብ ቻሉ። ያድ ቴሪ አएगी मुझको बड़ा सताएगी የአኑ መሊክ ትግል አሁንም እንደቀጠለ ነው። ምክንያቱም በዛ ሰዓት ላይ በፒሌሪ አርዲ በርመን ከሊያንጂ አኔንጂ እና ለሽሚካንት ፒያሬላል የመሰሉ አንጋፋ ሙዚቃ አቀናባሪዎች የሚታወቁበት ሰዓት ነበር። በእነዚህ ሁሉ ታዋቂ አቀናባሪዎች መሃል የራሱን ቦታ ማግኘት ብረትን ለማግኘት እንደመሞከር ነው የሚባልበት ሰዓት ነበር። በ1984 የአኑ መሊክ እድል ትንሽ ለወጥ ማለት ቻለ። ምክንያቱም አስማን የተሰኘው ፊልምን የመስራት አጋጥሞት ነበር። በኪሾር ኩማር ድምጽም በንኬ ነዘር ድልኪ ዙባን የተሰኘው ሙዚቃ፣ አሻ ቦስሌና ኪሾር ኩማር ደግሞ አብሮ የዘፈኑት ታይም ቦምብ የተሰኘው ሙዚቃዎች በጣም ተወዳጅነትን አገኙ። ግን ትክክለኛው ፍንዳታ የፈነዳው በዛ ዓመት ለእይታ የበቃው ሶኒ መይባል በተሰኘው ፊልም ነበር። ምክንያቱም የዚህ ፊልም ሙዚቃዎች በጣም ሱፐርሂት ነበሩ። እንዲያውም አኑ መሊክ ለመጀመሪያ ጊዜ ፊልምፌር እጩ መሆን ቻለ። ይህም ማለት የሱ መኪና መንቀሳቀስ ጀመረ ማለት ነው። በመቀጠልም በፈረንጆቹ በ1985 ለእይታ የበቃው አሚታብ በቸን የተወነበት መርድ የተሰኘው ፊልም ላይ ሁሉም ዘፈኖቹ ቢወደዱም ግን መርድ ታንጌ ባላ የተሰኘው ሙዚቃ አኑ መሊክን በየቤቱ ታዋቂ ያደረገው። ይህ በጣም ትልቅ ስኬት ነው። ምክንያቱም በ19ና በ20 ዓመት አሚታብ በቸን የሚያክል የትልቅ ሱፐርስታር ፊልም ላይ መፈረሙ ወይም መስራት በቻሉ ለሱ በጣም ትልቅ እድል ወይም ትልቅ ቻንስ ነበር። ከዛ በኋላም ቀጠለ። ጃንኪ ባዚ፣ ሜራ ሀቅ፣ ሰልተነት፣ ጂቴሄ ሻንሴ፣ ገንጋ ጀምና ሰረስፈቲ የመሳሰሉ ብዙ ፊልሞችን ማግኘት ቻለ። በዛም የአኑ መሊክ መኪና በትክክል መሄድ ቻለች፣ ተንቀሳቀሰ ድሉ ማለት ይቻላል። ግን ሰማንያዎቹ እያበቃ በሄደ ሰዓት ላይ የአኑ መሊክ ስራዎቹ ማንጸባረቅና መታየታቸው እየቀዘቀዘ እየደበዘዘ ሄደ ተባለበት ሰዓት ነበር። ምክንያቱም አዳዲስ ሙዚቀኞች እየመጡ ነበረ፣ የሙዚቃ ስታይሉም እየተለወጠ ነበር። በዛ መሃልም አኑ መሊክ ወደ ኋላ እየቀረ መስሎ ነበር። ግን ውድ ቤተሰቦች እንደሚታወቀው በሁሉም የሥራ ህይወት ውስጥ ከፍ ዝቅ ያለ ነው። እናም ዝቅ ባለ ሰዓት ላይ መመለሻው ወይም ካምባክ ማድረጉ ግድ ይላል እንደሚባለው ነው። ማለትም አንድ የሥራ ሰው ያለውን አቅም ጠቅላላ ተጠቅሞ አንድ ዙር ቻንሱን የመሞከር እድል ያገኛል። አኑ መሊክም ልክ እንደዚህ አይነት ጨዋታ ለመጫወት የዘጠናዎቹ መጀመሪያ አካባቢ ላይ ድል አገኘ። የሙዚቃ ኢንዱስትሪ የተቀየረ ነው ያለው፣ የሙዚቃ ስታይልም የተቀየረ ነው ያለው። አኑ መሊክም ከጊዜው ጋር ራሱን ቀየረና የሙዚቃዎቹን ግጥምም ሆነ ዜማ እየቀየረ ከጊዜው ጋር ለማስኬድ አዳዲስ ስራዎችን ይዞ መምጣት ቻለ። በዛ ሰዓት ላይ ለመጀመሪያ ጊዜ ታዋቂ ዳይሬክተር መሄሽ ባት አመነውና እድል ሰጠው። በ1993 ለእይታ የበቃው የመሄሽ ባት ፊልም የሆነው ፊርቴሪ ያዳይ የተሰኘው ፊልም ላይ እና ሱር በተሰኘው ፊልም ላይ የአኑ መሊክ ስራዎች በጣም ተወዳጅነት ማግኘት ቻሉ። በዛው ዓመትም ታዋቂዎቹ ዳይሬክተሮች አባስና ሙስታን እየሰሩ የነበረው ፊልም ላይ ባዚገር ላይ የመስራት እድል አጋጠመው። ይህ ፊልም እንግዲህ ሻሩክ ካንን ሱፐርስታር ከማድረግ በተጨማሪ አኑ መሊክንም በጣም ትልቅ ደረጃ ላይ እንዲደርስ ያደረገ ስራ ሊሆን ቻለ። የፊልሙ ሁሉ ሙዚቃዎች ቻርት በስተር መሆን ቻሉ። አድማጩንም ያወዛወዙ ተወዳጅነትን ያገኙ ስራዎች ሆኑ። ባዚገሮ ባዚገር ቱ ሄ በड़ा काली काली आंखें ये गोरे गोरे गाल በመጨረሻም አኑ መሊክ የመጀመሪያ ፊልምፌር አዋርዱን ሊያሰጠው ቻለ። በዛውም የኢንዱስትሪ ቶፕ ከሚባሉ የሙዚቃ አቀናባሪዎች ተርታ ስሙ ሊጠራ ቻለ። ከዛ በኋላ አኑ መሊክ ድጋሚ ወደ ኋላ ዞሮም አላየም ማለት ይቻላል። የሚያስቆመም አልተገኘም።
ሙሉ 90ዎቹን በሱ ስም ነው ያለፈው ማለት ይቻላል። ሜኪላሪ ቱዋናሪ፣ አኬላ መኪሌቱም፣ ቢራሰት፣ ቦርደር፣ ኢሽክ፣ ጁሩዋ፣ ሶልጀር፣ ቢዩ ነምበር 1፣ ሐሲና ማንጃይጊና ባድሻ በጣም ረጅም ሊስቶችን ብቻውን እየሰራና እየለበለበ ቀጠለ። अकेले तुम मैं खिलाड़ी तू अनाड़ी आजा सोचा मीठी बातें बोलकर तारे हैं बाराती चांदनी है ये बारात हसीना मान जाएगी हसीना मान जाएगी तेरी चुनरी लिपट लिपट के पागल मुझे बनाए पहले से ही तड़प रहा था और በስራውም ጄፒ ደታ፣ ዴቪድ ደበን፣ አባስ መስታኑና መሄሽ በት የመሳሰሉ የጊዜው ትልልቅ የሚባሉ ዳይሬክተሮች ጋር አብሮ ስራ የሰራ ሲሆን ሻሩክ ካን፣ ሰልማን ካን፣ አክሼ ኩማር፣ አጀይ ዴቭጋን እና ጎቪንዳ የመሳሰሉ የጊዜው ትልልቅ የሚባሉ አክተሮች የነሱ ፊልም ላይ የሱ ሙዚቃ ነበር ሲሰማ የነበረው። हमको तुमसे प्यार है जिया बेकरार है आजा 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 बैंड बाजा लेके आजा तेरी याद सताए ሙዚቃዎቹ ፍሬሽ ነበሩ፣ ጉልበት የሚቀሰቀሱ ናቸው። ግጥሞቹን ደግሞ ምላስ ላይ በቀላሉ የሚያዙ ናቸው። የፍቅር ሙዚቃ ሆነ ወላ ዳንስ ያለው ወይ ደግሞ የአገር ፍቅር ስሜት የሚቀሰቅስ ሙዚቃ ቢሆን አኑ መሊክ በሁሉም ጆነር ሂት የሆኑ ሙዚቃዎችን እያቀረበ ነበር። የቦርደር ሙዚቃ ማን ሊረሳው ይችላል? እዛ ፊልም ላይ የነበረው ሰንዴሴ አትሄ የሚለው ሙዚቃ ሲሰማ ዛሬም እንኳን ሰውነት የሚወር ነገር አለው። የፊልሙ ዳይሬክተር ጄፒ ደታም በሰዓቱ እንዳለው ከሆነ ተመልካቹ ወይም አድማጩ ትክክለኛውን አኑ መሊክ አያውቁትም ብሏል። እናም ቦርደር፣ ሪፊጂ፣ ኤልስ ካርገል የመሳሰሉ የአገር ፍቅር ስሜት ያላቸው ፊልሞች ላይ ትክክለኛ ብቃቱን ማሳየት ፈልጎ ነበር ዳይሬክተሩ። እሱም ደግሞ ያለውን አቅም ተጠቅሞ በደንብ አሳይቶበታል የተባሉ ስራዎች ናቸው። सुनो जाने वाले लौट के आना እስካሁን የጠቀስኳቸውና ሌሎችም ስራዎቹ በአጠቃላይ በጊዜው እጅግ በጣም ስራ የበዛበትና ውዱ ተፈላጊው የሙዚቃ ዳይሬክተር አድርጎታል። ስኬትም አንድ በአንድ እግሩ ስር እየገባ ነው ያለው እና ይሄ ሁሉ ስኬት ግን ዘላቂ ነበር እንዴ? हो रहा है समा कहीं ስም፣ ዝና፣ ክብር ብዙ ጊዜ ሲመጣ ብቻውን አይመጣም፣ አነጋጋሪ ነገር ይዞ ይመጣል ይባላል። አኑ መሊክም በስራ ህይወቱ ላይ አብሮ ይሄ መዘዝም አልቀረለትም፣ ይዞለት ነበር የመጣው። ስሙ በጣም ከፍ እያለ እየተከበረ እየተወደደ በነበረበት ሰዓት ላይ የተለያዩ ዜማዎችን ኮፒ ያደረገን የሚሰራው እንጂ ኦሪጂናል የሱ አይደለም በሚለው ክስ መጣበት። በእርግጥ በዚህ ሰዓት ላይ ይሄ አዲስ ክስ ሆኖ ሳይሆን ገና ከ1980ዎቹ ጀምሮ ዜማዎቹን ከሌላ ቦታ ነው የሚያነሳው እየተባለ ይወቀስ ነበር። ግን በ90ዎቹ መጨረሻ አካባቢና በ2000ዎቹ ላይ ይሄ ድምጽ በጣም ጎልቶ መነገርና መሰማት ቻለ። እንዲያውም አንዳንዶቹ ያሉት በጣም ሂት የሆኑ ታዋቂ የነበሩ ሙዚቃዎቹ በአጠቃላይ የውጭ ሙዚቃዎች ኮፒ ተደርገው ነው ብለዋል። አኬልህም አኬልቱም የሚለው ሙዚቃ ላይ በጣም ተወዳጁ ድልሜራ ቹራያኪው የሚለው ሙዚቃ ወይም የተባለው ዘፋኝ ላስት ክሪስማስ ከሚለው ሙዚቃ ላይ የተወሰደ ዜማ ነው ተብሏል። ራጃ ኮራኒሴ ፒያር ሆገ የተሰኘውንም እንኳን ዜማ የ1972 ጎድፋዘር ከሚለው ፊልም ላይ ቲሙ ላይ የነበረን ዜማ ወስዶ ነው ተብሏል። आजा को रानी से प्यार हो गया ኢሽቅ ፊልም ላይ የነበረው ኒንቹራይ ሜሪ የተሰኘው ሙዚቃ ሴንዲንግ ኦን ማይ ላቭ ከተሰኘው ሙዚቃ ላይ የሊነርን ሙዚቃ ወስዶ ነው ተብሏል። ሌላው ቀርቶ የእስራኤል ብሔራዊ መዝሙር የሆነው ፋቲክ ባ ከሚለው ዜማ ላይ የተወሰደ ድልጀሌ የሚለው ፊልም ላይ ሜራ ሙልክ ሜራዴሽ የሚለው ሙዚቃ ስለሚመሳሰል ጥያቄ አስነስተዋል። ዝርዝሩ በጣም ብዙ ነው። ከኢፒአር ነው ጃሄ፣ ክሬዚ ኪያሬ፣ ጃኔመን፣ የካሊ ካሌ አኬ የመሳሰሉ ሂት የሆኑ ሙዚቃዎች ራሱ ዜማቸውን ሰርቆ ነው ተብሎ ተከሰዋል ወይም ተነግሮበታል። मेरा मुल्क मेरा देश मेरा ये वतन शांति का उन्नति का ፕሮግራሙ በሁለት ክፍል የሚቀርብ ሲሆን ይቀጥላል። ቀጣዩ ክፍል ይቀርብላችኋል። እስከዛ ቪዲዮ ላይክ አድርጉ፣ ቻናሉን ሰብስክራይብ በማድረግ ደገፍ አድርጉኝ። ብዙዎቻችሁ እንደዚህ ቦሊድ ፕሮፋይል እንዲቀጥል በጠይቃችሁት መሰረት አሁን በተርታው የማቀርብላችሁ ቦሊድ ፕሮፋይል ይሆናል። ግን ለዛ ዋናው የእናንተ ድጋፍ ነውና ድጋፍ ማድረጋችሁን ቀጥሉ። ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ कुछ होता है
क्या करूँ हाय, कुछ कुछ होता है।